አስገብተህ ነው? እናትሽ ውስጥ ግቢ። አይ አልገባም፣ እዚህ ነው የምሆነው። አንተ ናታን ከሳይል እንደውም ትንሿን ውሃዬን ይመስላል። ያው እኔ መቼ የማይመሳሰል ሰው ነው የሚመሳሰልብኝ። የሆነ ዲስኦርደርም አለብኝ። ላሳዝንሽም ሆነ አንቺም ክፉ ሆንሽ እና እኔ እኮ ታሳዝነኛለህ ግን ማለት ነው እኔ ከሞትኩ ከዛ የእናንተ ውሻ ነው የምሆነው እና መወለደው አይደል ያልከኝ። ስለዚህ ሙትና የኛ ውሻ ሆነ ተወለደኛ። ዳጣ እንግዲህ ሰሞኑን በጣም በሚገርም ሁኔታ ጸባይ እየተቀያየረ በቃ ብዙ ነገሯን ቼንጅ እየሆነ ነው ያለው። በዚህም እንግዲህ ናታን በጣም ግራ ተጋብቶ ነበረ። በነገራችን ላይ ይሄን ያደረገው የናታን የራሱ መሆን ነው። እንግዲህ እንደሚታወቀው በፊት አብጌል ደረጀን ባያጠገቢ እንዳላይሽ እንዳዞሪ ሲል የነበረው አሁን ላይ የተወሰነ ነገር ስታሻሽል ጸባይዋን ወደ በፊቱ ለመመለስ የሆነ ትንሽ አይነት ለውጥ ሲታይባት አሁን እንግዲህ ወደ እሱ ጋር ስትቀርብም ይሄን ያክል እንደ በፊቱ እንትን ወርቀቱን ጠብቆ አይደለም እንዴት ቀርበው የሆነ በፈገግታ ምናምን እየሳባት ነው። በባለፈው እንግዲህ ካይን ውስጥ ጉዲፋው ጭሊ ብሎ ከንፈር ለከንፈር ሲሳሳሙ ደርሰው እንትና ዳጣ አይታ ነበር። በዛም እንግዲህ በጣም ነበር የተረበሸችው። ከዛ ግን ከሱ በላይ አብዬ እናት አሁን እያሰበች እየተረዳቻት ያለችው በቃ እንደዚህ መሆን የለብሽም እኮ ዳጣ፣ ምክንያቱም አንቺ እንደምትወጂው አውቃለሁ ምናምን ስትላት ነበር። እንደ ኤቢ አንቺም እኮ እንደምትወጂው አውቃለሁ ስትላት ነበረ። ግን በጣም ከባዱ ስግ ውስጥ ነው ያሉት። አሁን አብጌል ነፍስ እያወቀች ነው ማለት የተወሰነ ነገር እየተረዳች ነው። ነገሮቹ እየገቧት ነው። ምን ማድረግ እንዳለባት በተወሰነ መልኩ እያየች ነው ነገሮችን። ግን ደግሞ ምንም ያክል በዛ ልክ ብታደርግም ግን እስከ መጨረሻው ወይም ደግሞ ጥሩ ውሳኔ ላይ እየደረሰች አይደለም፣ እያደረገችም አይደለም። እሱ ደግሞ እንግዲህ የበለጠ ነገሮችን ትንሽ ቻሌንጅ አድርጓቸዋል። ዛሬም እንግዲህ እንዳያችሁት ናታን ክላስ አብጌል መታ ሆነ ብላ ነው የመጣችው። ስትመጣም እንግዲህ ምን ፈልገሽ ነው ሲላት መሽቷል እኮ ሰዓት፣ አሁን በዚህ ሰዓት እንዴት መጣች ሲላት ያው ትንሽ መጽሐፍ ፈልጌ ነበር መጽሐፉን ትሰጠኛለህ ወይስ ነው መጽሐፉ እዚህ ጋር እንደሌለና ሌላ ሰው እንደያዘው ሲቀጥል ደግሞ መጽሐፉ ሲመጣ እንደሚሰጣት አሁን ውጪ ሲላት እንዴ ምን ነው ፈራኸኝ እንዴ በፊት አብጌል ደረጀ ቋር ደግሞ አሁን ተቀይር ያለውኝ ሲቀጥል ደግሞ እንዴ ዳጣ ዝም ነበረች እንዴ ቻርጀሯ ዝም ይሰራል ብላ ጠየቀችው። እና ቻርጀሯ ስትለው አይ እኔ ተውሻም ጥቼው ነው አሁን ትወስዳለች ትመጣለች ደግሞ ያደርስላታለኝ ያው የኔ ቻርጀር የተበላሽቶብኝ ስለነበረ የሷን አምጥቼው ነው በማለት ነው የመለሰላትና ነው እንዴ ምናምን ስትል እንግዲህ እዛው እያለች እንግዲህ በሚገርም ሁኔታ ዳጣ ደግሞ መታ እንግዲህ በሩን ቆርቆራ ምንድነው ቻርጀሪን አምጣ ምናምን ስትለው ዳጣ እዛው ክላስ ያመጣልሻለሁ ሂጅ ክላስ ሲላት እንዴ ለምን ቻርጀሪን ይዞ ነው የሚሄደው ምክንያቱም ስልኬ ይዘጋ ነው ምን እያልክ ነው ከፈት ስትለው ላለመክፈት ሞከረ። እንዲከፍት አልፈለገም። ግን ደግሞ አብጌልን በቃ አሁን ምን ይሻላል ታዲያ ባክሽ ወደ ዘግቢና ተሸሸጊ ወደ ጓዳ ሲላት አይ አላደርገውም ለምን ተሸሽጋለሁ እዙ ነው የምጠብቃት አለዩ ማለት ነው። እንግዲህ በዛም ናታን በጣም ተናደደው እንዴ በቃ ለምን እንደዚህ ታርጊያለሽ እንደምን ችግር አለው ክፈትላት። ከዛ እንግዲህ ዳጣ ደግሞ እንዲቆይ ማን አስገብታ ነው ይሄን ያክል በር አልከፍተም የምትለው ከመቼ ወዲህ ያመጣው ጸባይ ነው እያለችው ነበርና እንግዲህ በጣም ዳጣም አቦ ክፈትም ያልመለስም ምናምን ስትለው ስሬስሊ ያው እሱ ማማሪያ ስለለው እንግዲህ ተነስቶ በሩን ከፈተው ማለት ነው። በሩን ሲከፍት እንግዲህ ስትገባ አብጌል ናት። ቃል ላይ እንዳያችሁት እንግዲህ ከረሜላ ወይም ደግሞ ይሄ ደስታ ከረሜላ አይነት ነገር አምጥታ ለናታ ለሰጠው ስትል ዳጣ ስትመጣባት እንግዲህ ያንን ከረሜላ ለዳጣ ሰጣት ነው አብጌል ሄደችውና አብጌል ዳጣም በኋላ በጣም ነው የተገረመችው። ይሄ ነገር ቆይ ልሰጣ የነበረው ገዝታ የመጣችው ለሱ ነው እንደምትወደው ማቃለሁኝ። ግን ደግሞ ይሄን ካለች በኋላ ከዘረጋችሁ በኋላ እንደገና መልሳ ለኔ ለመስጠት ሞከረች ማለት ሰጠች። ምክንያቱም እኔን እንደሚደብረኝና ዛጋ የሆነ ነገር እንደሚፈጠር ስለገባት ስለዚህ ይሄ ነገር እስከመቼ ነው የሚቀጥለው? እንዴት ነው ይሄ ነገር ሊሆንስ የሚችለው? ማለት እኔ ቆይ ምን ላይ ነው ያለሁት? ቆይ እኔ ይሄን ያክል ራስ ወዳዱኛለሁ ማለት ነው? ቆይ እንዴት ናታን መልሽ አሁን ለአብጌል አሳልፌ ሰጣት ነው ወይስ ምንድነው የሆነው ነገር?
አምላኪ ወይ እንግዲህ አንተ እንዳትፈትነኝ። ምክንያቱም በቃ እናቴን እዚህ ጋር ሳላገኝ የራሴ ህይወት ቻለንጅ ብዙ ያለብኝ ሰው መልሶ ደግሞ ሌላ ፈተና እንገጥመኝ አላቅም። በቃ ፈጣሪ ሆይ እያለች እንግዲህ ብቻዋን ከራሷ ጋር እያወራች ነበረ። አብጌልም እንግዲህ ናታንን ዳጣም ተወዳለኝ እኔም ወዳለሁኝ ግን ደግሞ ከአንድ ቤት ሁለት ሰው እያለችው ነበርና እንግዲህ ያው አክስትየዋም ልሰማቸው ስትል ዳጣ ናት ያተረፈቻቸው እና አጠቃላይ አብጌና ናታን እየተቀራረቡ ነው። ይሄ ደግሞ ለዳጣ በጣም ሰላሟን ነው የነሳት፣ በጣም ነው የደበራት፣ በጣም ነው ያስከፋት፣ በጣም ከሚባለው በላይና እሱን ነገር እንግዲህ ቻሌንጅ አድርጋ ለመቆጣጠር እየሞከረች ነው የምትገኘው ኤቢ ማለት ነው። ማነው ዳጣም በቃ ራስ ወዳድ ሆንኩ ትላለች። አብጌልም ደግሞ ናታንን ትወደዋለች። እንግዲህ አክስትየዋ ደግሞ በተለይ አክስትየዋ ከመጣ ጀምሮ ኤቢን ዳጣን ከዚህ ቤት እናስወጣት እናሳብዳትና እናብራት ምናምን እያለች ነው። በነገራችን ላይ አብጌል ቀድማ ዳጣ እህቷ መሆኗን ማወቋ በጣም ትልቅ ቫልዩ ነው ያገኘው። ለመሰላችሁ ጋይስ እዚህ ጋር እህቷ መሆኗን ባታቅ ኖሮ አሁን አክስትየው ስትመጣ ዳጣን ለመበቀል ዳጣን ከዚህ ቤት ለማባረር ፊት እንግዲህ አይታችኋል። ያልሞከረችው ያልፈነቀለችው ጉድጓድ ያልጫረችው ነገር አልነበራትም። ምክንያቱም ዳጣን ከዚህ ቤት ለማባረር ግን አሁን እህቷ መሆኗን ስታውቅ አሁን ከአክስቷ ጋር ለማውራት ራሱ እንትን አይደለችም እየሰራሁላት። ስለዚህ ናታንን ተወጇለሽ አይደለ? ስለዚህ በቃ እቺ ልጅ ከዚህ ቤት እናስወጣትና በቃ አሳብሪ እንስደዳትና አንቺና ናታን በቃ ፏ ብላችሁ እንትን በሉ ለምን የምትወጁን ሰው አሳልፊ ትሰጫለሽ ስትላት ነበርና እንግዲህ አብጌል በቃ ተታት ነው ብድግ ብላ ሄደችው። ይሄ ራሱ በጣም ትልቅ ለውጥ ነው። እንግዲህ ዛሬ ናታን ክላስ ገብተው ምን ሊሉ ይችላሉ? ዳጣ አንዴ ኤቢ ምናምን ብላ እንግዲህ ፈገግ ትላለች። ግን ናታንን ቆይ አንተ ታገኛለሁኝ አይነት ዛቻ እንደምትዝበት ተስፋ አድርጋለሁ። ኤቢም አየህ አይደል አንድ ቤት ሁለት ሰው ምናምን የሚለውን ነገር እዚህ ጋር ሊደግሙት ይችላሉ። እሱም ድጋሚ የሆነ ትምህርት እንዲወስድ እንደሚያደርጉት ተስፋ እናደርጋለን። ግን ናታንና ዳጣ ግን መለያየት የለባቸውም ባጭሩ። ይሄ እኔ ሀሳብ ነው ጋይስ። ሁላችሁም እንደምን ተስፋ አድርጋለሁ። ምክንያቱም ናታንና ዳጣ ናቸው አንድ ላይ ሆነ ያላችሁባቸው። ኤቢ በእርግጥ አሁን ላይ የተለወጠች ነው። ምንም ብትለወጥ ግን ዳጣ ናታን የኤቢ የዳጣ ብቻ ነው ጋይስ። ቀጣይ ክፍል እንገናኝ። ሰላም ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለሁ።